ቀጥ ብለህ ውጣ። እኔ ደግሞ መልስ አስጭኝ፣ የትም አልወጣም። ትወጣታለህ። ሰላም ምን ሆነሽ ነው? ቢኒያም ፈርተሽ ከሆነ ማለት ነው ይምጣ፣ ላወራው ፈልጋለሁ በደንብ። ኧረ እባክህ ትወጣታለህ። ውጣ። የትም አልሄድም። ቆመሽ አውሪ። ቆይ ምንድን ነው የምታወራው? ይኸውልሽ ከአንቺ ጋር ያለውን ግንኙነት በሙሉ ማወቅ ፈልጋለሁ። እንደዛ ነው የምትፈልገው? አዎ እንደዛ ነው የምፈልገው። እንግዲያውስ እኔ ልንገርህ፣ እድሜ ልኬን የማከብረው የማፈቅረው የወደፊት ባሌ ነው። ከሞት በቀር ምንም ነገር አይለያየንም። እንደሱም እንዳሰብሽ አውቃለሁ፣ ግን ደግሞ ከሱ አፍ መስማት ፈልጋለሁ። እሱም ቢመጣ ይሄንን ነው የሚነግረው፣ ምክንያቱም ከራሱ በላይ ስለሚወደኝና ስለሚያፈቅረኝ። ይኸውልሽ ከኔ በላይ መቼም ሊወድሽ አይችልም። እኔ ከማፈቅርሽ በላይ አያፈቅርሽም። እሱ እኮ ትናንትና የመጣ ሰው ነው። እኔ ከልጅነት ጀምሮ እኮ ማፈቅርሽ። እኔ እኮ ይሄን ሁላ ጊዜ ሳላገባ እኮ የቆየሁት አንቺን እኮ የጠበቅኩ ነው። አይደለም እግረ መንገድን ስትመጣ ነው ያስታወስከኝ። አይደለም ሰላም ነው። ባይሆንም ግን ምንም አይነት ስሜት አይኖረኝም። እናም ብትረሳኝ ነው የሚሻለው። እርሳኝ። እሺ አልችልማ። ወድጄ ነው እንደምጠብቅሽ። አልችል ብዬ እኮ ነው። ከአንቺ ውጪ ከማንም ጋር መላመድ አልችልም ሰላም። እኔ ደግሞ እውነቱን እየነገርኩ ነው። ሀሳቡ በሙሉ የማይሆን ቅዠት ነው። እኔ ከቢኒያም ውጪ መኖር አልችልም። ገባህ? አይገባኝም። እንዲገባኝም አልፈልግም። እሱ የራስ ጉዳይ ነው። እንደፈለክ መረዳት ትችላለህ። እኔን ግን እየመጣ አትረብሸኝ። እንዲሁም ከአንተ ጋር ኖርማል ጓደኝነት ራሱ እንዲኖረኝ አልፈልግም። ላይ ሁላ አልፈልግም። ውጣልኝ ነው። ውጣ። ሰላም ተረጋጊና አውሪኝ። ውጣ። ተረጋጊ ሰላም። ውጣልኝ። ውጣ። እንዴ ነው መጣ? እንደው በጣም ስፈልግ ነው የመጣው። ለምን ፈልግ? ሰላም ከዚህ ቤት እንድትወጣ ነገረኝ ነበር። አንተ ግን እሷ እንዳትወጣ ምክንያት ሆንክ። እና ምን ይሁን ነው የምትለው? እናማ ከዚህ ቤት ትወጣለች። አንተ ማን ስለሆንክ ነው በእሷ ላይ ስልጣን ያለ? ቢኒያም ተረጋጋ። የወደፊት ሚስቴ ስለሆነች አሁን ከዚህ ቤት ቀጥ ብለህ ውጣ። ዋት say again please? እንዴ ነው ይል። ቆይ ምን እየሰራ ነው? ቆይ እንደውም አልወጣም። የምታመጣው ነው ያለ። እባክህ ና ትወጣ። በደንብ ትወጣ። ውጣ አንተ ዳው። ቆይ ማን እንደሆንክ ካሳያለሽ። እንዴ ነው ይል። ይኸውልህ አስከሬኒ ሳይወጣ ከዚህ ቤት ውጣ። ታሳፍራለህ። እሺ በዚህ ልክ የወረድክ ሰው አይመስለኝም ነበረ። እንደፈለግሽ አስቢ። አንተ ግን ስማኝ፣ ዋጋ ነው ማስከፍልሽ። ቀንን ጠብቅ። የፈለግከውን አድርግ፣ ግን እዚህ ቤት ደግመህ እንዳትመጣ። እዚህ ቤት አይደለም ሰፈር ድርሽ እንዳትል። ሁሉንም ነገር እንዳትረሳው እሺ። ዋጋ ነው ማስከፍል። በቃ ቢኒ አንተ ተረጋጋ። በቃ ግባ። ቆይ ሰላምዬ ምን እያደረግሽ ነው? እንዴት ቤት ድረስ ትጣሪዋለሽ? ቆይ ምን አይነት ንቀት ቢያድርብሽ ነው? ስለምን መጥራት ነው የምታወሪው አንቺ? በቃ ሀና ተያት፣ አያስፈልግም። እውነት ሰላምዬ ጥሩ አላደረግሽም። በማይመለከትሽ ነገር ውስጥ አትክ። ለምንድን ነው የማይመለከተኝ? አንዴ እዚህ ፍቅር ጀምሬያለሁ ትያለሽ፣ ሌላ ጊዜ ደግሞ የድሮ ፍቅረኛሽን እዚህ ታመጫለሽ። አይመለከትሽም አልኩሽ እኮ ትሰሚኛለሽ? አይመለከትሽም። ሰላምዬ ማንን መምረጥ እንዳለብሽ ግራ ገብቶሻል። ተወዛግበሻል እኮ። አንቺ ግን ጤና የለሽም እንዴ? ያምሻል ነው ወይስ ነገር ስሪ በጥብጫቸው ተብለሽ ነው የተላክሽው? አረ እንደዛም አሰብሽ? ኦኬ እኔ ግን ላንቺ አስቤ ነው። እሺ ታዩ ይቅርብኝ፣ አታስቢልኝ። ይሄ መናጢ እኔ ላይ እጁን አነሳ። አላወቀኝም ማለት ነው። ሄሎ ወይዘሮ ፋንቱ እንዴት ኖት? እኔም ደህና ነኝ። አሁን ላገኘዎት ፈልጌ ነበር። አዎ አስቸኳይ ነው። አሁን ቤት ኖት? በቃ እሺ መጣሁ። ይዳልሽ እሱ እኔ ሰላምን ከነጠቀኝ እኔ እሱ መፈጠሩ እንዲረግም ነው ማረገው። ኖኤል አይደለም ያኔ በሱ መቼም አልነጠቅም። ሄሎ ሳራ፣
ቆዩ አይደል? ዛሬም በድጋሚ ያስደበርኩ አይደል? አይ አልደበረኝ። ለምን ይደብረኛል? ይኸውልህ ቢኒ፣ እንዴት እንደማስረዳህ አላውቅም፣ ግን ይሄ ነገር ሆን ብዬ ጠርቼው ምናምን ነገር ነው የሚመስለው፣ ግን እንደዛ አይደለም። ይሆናል። እውነቴን ነው ቢኒ፣ በፍጹም እንዲመጣ አልፈልግም። አጠገቤ ራሱ እንዲደርስ አልፈልግም። እንደማልፈልገውና ከእሱ ጋር መቀጠል እንደማልፈልግ በግልጽ ነግሬዋለሁ። ታዲያ እሱን ከነገርሽው ለምን ይመጣል? እሱ እኮ ነው እኔንም ግራ ይገባኝ። በቃ ተፈጥሮ ግትር ነው። ከራሱ ሀሳብ ውጭ የማንንም ሀሳብ አይሰማም። ከእሱ ጋር መቀጠል እንደማልችል ደጋግሜ ነው የነገርኩት። ግን እኮ ለእሱ ያለኝን ስሜት አላውቅም ብለሽ ነበር። እንደዛ ብዬ ነበር። አሁን ላይ ግን ምንም አይነት ስሜት የለኝም ለሱ። እስካሁንም ያልነገርኩ እርግጠኛ መሆን ስለነበረብኝ። እሺ እንደዛ ከሆነ እውነተኛ ስሜትሽ ይሄ ከሆነ ሌላውን ለእኔ ተይው። አይደለም እዚህ ቤት እዚህ ሰፈር ድርሽ እንዳይል ነው የማደርገው። ግን እርግጠኛ ሆኜ ይሄ ስሜት ትክክለኛ መሆኑ እርግጠኛ ሆኜ። እርግጠኛ ነኝ ቢኒ፣ ከእሱ ጋር በፍቅር አይደለም በጓደኝነት የሚያስቀጥል ምንም አይነት ስሜት የለኝም። ለካ ሁሉም ነገር በልጅነት አይምሮ የመዛንኩት ነበር። ያው ሰው ሳላቅ ስብህና ምን እንደሆነ ሳላቅ በቃ የተፈጠረብኝ ስሜት ነበር። ያን የተፈጠረብኝ ስሜት ነበር ፍቅር መስሎ ሊያታልለኝ የነበረው። አሁን ግን ሲቀርበኝ በደንብ ስመለከተው ሁሉም ነገር ብን ብሎ ጠፋ። እንኳንም እውነተኛ ስሜትሽ የሆነ ሌላውን ለእኔ ተይው። ምን ማድረግ እንዳለብኝ እኔ ጠንቅቄ አውቃለሁ። ስለተረዳኸኝ አመሰግናለሁ። በቃ ስለ ሁሉም ነገር ትዕግስትህንም ጨምር። ትዕግስት ኖረኝ ሳይሆን ያፈቀረ ሰው ከመታገስ ውጭ ምንም አማራጭ የለውም። ስለ ዳግም አዲስ ነገር የለም? አዲስ አበባ ዙሪያ እንደሆነ ሰምቻለሁ። ስፔሲፊክ አድራሻውን ግን አላወኩም። እሺ በቃ ተነስ። ሰላም ቢንሂድና ቡና ላፈላ። ሰላምዬ እየናፈቅሽ ነው። አብረሽኝ ሆነሽ እየናፈቅሽ ነው። ፍቅርሽ እየራበኝ ነው። ጠዋት ማታ ተነስቼ ተኝቼ የማስበው ስለ አንቺ ነው። መቼና በምን ምክንያት ጥለሽኝ እንደምትሄጂ ባላቅም የኔ እስከምትሆኝ ድረስ የኔ እስከማረግሽ ድረስ ረፍት የለኝም። ሰላም እባክሽ ተረጂ። ቢኒ በጣም ይቅርታ፣ ግን ትንሽ ጊዜ ይፈልጋለሁ። እኔ እንኳን የፍቅር ጥያቄ የሚቀበል ዳግም ካልተስማማ አይሆንም። ዳግም ምን አገባው እንዴ? ደግሞ እንደማፈቅርሽና ላገባሽ እንደምፈልግ እኮ ያውቃል። እና ስትነግረው ተስማምታ? ከመስማማት ውጭ ምንም አማራጭ የለው። ምክንያቱም ከአንቺ ውጭ መኖር እንደማልችል ነግሬዋለሁ። እኔ ደግሞ አንድ ወንድሜ ያልተስማማበትን ትዳር መመስረት አልፈልግም። እኔን ለማግኘት ብለህ እሱን ማጣት የለብህም። ምን? ቢኒ ምንድን ነው ገብተህ ቀረ? እኔ እኮ ላማክርህ እየጠበቅኩ ነው። ምን ነው የምታማክረኝ? የት ልንገራት? በምን መልኩ ልንገራት? ስንት ሰዓት ልንገራት ብዬ ነው። አይመለከተኝም። እዛው እንደጀመርክ እዛው ራስ ጨርስ። ምን ማለት ነው? ግልጽ ነው። ይህን ሀሳብ ላትቀበለኝ ነገር ለምንድን ነው የምትጠይቀኝ? ቆይ አንተ ግን በውስጥ የደበከኝ ነገር አለ እንዴ? ማለት ምንድን ነው የምደብቅህ? ለምንድን ነው እንድነግራት የማትፈልገው? ነው ወይስ ከእሷ ጋር እንደሆነ አትፈልግም? እሱን እኮ ብፈልግም ባልፈልግም አንተ አትተዋትም። ለማትተዋት ነገር ደግሞ ለምን ትጠይቀኛለህ? ስለማልተዋት እንጂ አትፈልግም ማለት ነው። ኡፍ አታስጨንቀኝ በእናትህ። በቃ ማድረግ ያለብህን አድርግ። ለማንኛውም ሳትነግረኝ እንዳትለኝ ያሰብኩት ልንገርህ። ልነግራት ያሰብኩት እዚሁ ቤት ነው። ቤት ውስጥ? አዎ፣ ብዙ የተሻለ ቦታዎችን ለማሰብ ሞከርኩ። ግን ሳስበው ላገባት ያሰብኳትን ሴት ከቤት ውጭ ሌላ የተሻለ ቦታ ላገኝላት አልቻልኩም። እዚህ ነው ለነግራት የወሰንኩት። አየህ፣ ለዚህ ነው ምንም ነገር አታማክረኝ የምልህ። ወስነህ ከጨረስክ በኋላ ለምን ነው የምትነግረኝ? ነገር ውስጥ አለህ ለማለት ነው። በጣም ታሳዝናለሽ። ሰላም፣ የደበቅሽ ነገር አለ እንዴ? ምን አይነት ነገር? ዳግም እኔና አንቺ አብረን እንዳንሆን ይፈልጋል ወይ? የነገረሽ ነገር አለ? አረ ምንም ነገር የለም። አረ ምንም አልነገረኝም። ሰላም፣ እየዋሸሽ ነው።
እንዴ ቢኒ፣ እኔ ድንገት ባይፈልግስ ብዬ ነው ግምቴን የነገርኩ። አይመስለኝም ሰላም። ሲጀመር ዳግም የጠፋ ቀን የፍቅር ጥያቄ እንደማቀርብልሽ ነግሬው ነበር። በድንገት ቤት ለቆ የጠፋው ከዚህ ጋር የተያያዘ ነገር ቢኖር ነው። እኔ ምንም ማውቀው ነገር የለም ቢኒ። በቃ ከዚህ በላይ አታስጨንቀኝ። እያስጨነኩሽ አይደለም ሰላም። ይልቅ የሚያስጨንቀው እውነታውን ደብቆ መያዝ ነው። አልደበኩም ቢኒ፣ ምንም የደበኩ ነገር እኮ የለም። እሺ ጥሩ። እሺ ያሰብሽውን ነገር ለማድረግ ነፃ ነሽ። አይደለውም ቢኒ፣ ለማግባት ነፃ አይደለውም። እማፈቅረውን ሰው አገባው ማለት የሚወደውን ነገር አሳጣሁት ማለት ነው። ከራሱ በላይ የሚወደውን ነገር እስከ መጨረሻው ድረስ ያጣል። የማፈቅረው ሰው ደግሞ እንደዛ ሲሆን ማየት አልፈልግም። ግማሽ ደስታ ሰጥቼው ግማሽ ሀዘን አልፈጥረበት። ስለ ኖኤል ነው እያወራሽ ያለሽው? ስለማፈቅረው ሰው ነው እያወራ ያለሁት እኮ። እሱ ማን ነው? ነፃ ሰው እነግራለሁ አይደል? እሺ ቢኒ አልደበረህማ? ለምን ይደብረኛል? የሆነው ነገር ሁሉ እኮ የሚያስደብር ነው ማለት። ወይ ካንተ አልሆነች ወይ ከሷ አልሆነች፣ ዝም ብሎ በሰው ህይወት ላይ መጫወት ደስ አይልም። ያው እሷ ፈልጋ አይደለም፣ በራሱ ፍቃድ ነው እየመጣ ያለው። ደግሞ እንደዛ አለች። እንደዛ አለች። እውነታውን ግን ፈጣሪ ነው የሚያውቀው። እውነታው ሌላ ነው ቢኒ። እኔ ይሄ ነው ያ ነው ብዬ አልነግርህም፣ ግን ብችል ወስንና የራስ እንድትሆን አድርጋት። ካልሆነ ግን በየዋህነት ከምትጎዳ ተዋት ቢኒ። እንዴ ተዋት? እዚህም እዛም እያለች ከምታሰቃየ አይሻልም ቢኒ? እኔም ይህንን ነገር እንድተው ነግሬያት ነበር። ነገር ግን ሰላም ከድሮም ጀምሮ ድብቅ ነች። መናገርም ማመንም አትፈልግም። አታያትም? እኔን አሁን ደብሮኛል ብቻዬን መሆን ፈልጋለሁ ብላ አስወጥታኝ ከመጣችሁ በኋላ አሁን እኔ እናንተ ስንመጣ ደግሞ ሌላ ወሬ። ምን እየተከናወነ እንዳለ አላውቅም፣ ግን እስካሁን ድረስ ውስጥ የሚነግረኝ እኔ ማውቃት ሰላም እንደዚህ አይነት ነገር ለማድረግ መጥፎ ስብዕና ያላት አይመስለኝም። ሲሆን የማየውና ከሰዎች የምሰማው ነገር አንድ እየሆነልኝ አይደለም። አላውቅም ምን እንደሆነ። የሚሰማኝን ስሜት እንኳን ማስታረቅ አልቻልኩም። ቢኒ አንተ ንጹህ ሰው ነህ፣ ንጹህ አፍቃሪ። በየዋህነት ማፍቀር ደግሞ ከጥቅሙ ይልቅ ጉዳቱ ያመዝናል። በደንብ ብታስብበት ይሻላል። ከእሷ ጋር ደግሞ ቁጭ ብላችሁ ተነጋገሩ። ምክንያቱም እኔ የምሰማውም ሆነ የማየውን ነገር ጥሩ ነገር አይደለም። በእርግጥ እኔ ለማውራት እየሞከርኩ ነው። ተኝቼ ነበር ማለት ነው። ዳግም እኔና የሰላምን አብሮ መሆን ፈጽሞ አይፈልግም።
ቤትም ጥሎ የሄደው ለዛ ነው። የኔና የእሷን አብሮነት ማየት ስለማይፈልግ ነው። ሄሎ። አዎ ሰላም ነኝ። ምን? እማዬ ምን ሆነች? ሆስፒታል? ሆስፒታል? ምንድን ነው ሰላምዬ? እንዴት ማለቴ? በምን? እንዴት ሆኖ ገባች? እሺ በቃ መጣሁ። አሁኑኑ መጣሁ። ምንድን ነው ሰላምዬ? እማዬ በድንገተኛ ኬዝ ሆስፒታል ገብታለች። ምን ማለት? በድንገተኛ ኬዝ ማለት? ወይኔ እማዬ፣ እኔ ነኝ ጥፋተኛዋ። እኔ ነኝ የረሳሁሽ። ቆይ አሁን የደወለው ማን ነው? ማን ነው አብራት ያለው? አላወኩም። ብቻውን መሄድ አለብኝ። በቃ እሺ፣ አንቺ ተረጋጊ፣ አብረን እንሄዳለን። በጣም አሪፍ አጋጣሚ የተፈጠረ ይመስለኛል። ሰላም ለተወሰነ ጊዜ እናቷ ጋር ሄደች ማለት እኔም ቢንያምን ለማጥመድ ኑኤልም ሰላምን የግሉ ለማድረግ እድሉ ተመቻቸ ማለት ነው። ሰላም ኑኤል፣ እንዴት ነህ? የሰላም እናት በድንገተኛ ህመም ሆስፒታል ገብታለች። እናም ለሰላም ተደውሎላት ወደ ሆስፒታል እየመጣች ነው። ምን ማድረግ እንዳለብህ ላንተ አልነግርህም። አረረ በፍጹም አይሆንም። ቢንያም አብሮኝ ሄደ ማለት እማዬ ስለ ዳግም ትነግሯለች። ዳግም ሲያደርገው የነበረውን ጉዳይ እኛ ደብቀ ነው ከእሷ ቢሰማ ደግሞ መቼም ቢሆን ይቅር አይለኝም። ስለዚህ በፍጹም ቢንያም አብሮኝ መሄድ የለበትም። ሰላም ጨረስሽ? አዎ ጨረስኩኝ። በቃ እኔ ልሂድ። አንተ እዚህ ሁን። እንዴ ማለት? አይ አይሆንም። አንተ እዚህ ሁን። የከፋ ነገር ካለ እደውልልሃለሁ። እንደዛ ብሎ ነገር የለም። አብረን የምንሄደው ሰላም። አይ አይሆንም። ደግሞም ደህና ልትሆን ትችላለች። አይሆንም ቢኒ። ሰላም መሽቷል እኮ። ገና 2 ሰዓት እኮ ነው ቢኒ። በቃ ልሂድ። ወይ እኔ አብሬሽ ልሂድ? አንቺ እዚህ ሁኚ። ነገ ከነገ ወዲያ የከፋ ነገር ካለ እደውልልሻለሁ። እሺ ሰላም። በቃ ልሂድ። እሺ ቢያንስ ታክሲ ላስይዛት። ጥሩ አጋጣሚ። ወይ ኑኤል፣ እማዬ ምንድን ነው እሱ? መጣሽልኝ የኔ ልጅ? አዎ እማዬ መጥቼልሻለሁ። ሰላም ማለት አንቺ ነሽ? አሁን እኔ ነኝ። እማዬ ደህና ነሽ? ደህና ነኝ። መምጣትሽ ጥሩ ነው። ሁሉንም ሳምፕሎች ስለወሰድን የመጨረሻ ሪዛልቱ እስኪመጣ ድረስ በትዕግስት ጠብቁ። እሺ ዶክተር። ጥሩ መጣሁ። ምንድን ነው የሆንሽው እማዬ? ቆይ ምንድን ነው የተፈጠረው? እኔ እንጃ አላውቅም ሰላምዬ። እንደው በድንገት ወርውሮ ጣለኝ። ምን እንደሆንኩም አላውቀው።
እንዴት እንደወደቅኩ ራሱ አላውቀው። ራሴን መቆጣጠር አልቻልኩም። የኔ ልጅ እሺ አሁን የሚሰማሽ ነገር አለ ማለት? ምን አይነት ስሜት ነው የሚሰማሽ? ጭንቅላቴ አካባቢ ያለውን ሁኔታ ምንም መቆጣጠር አልቻልኩም። ምን እንደሆንኩ አላውቀው። እየታዘዘኝም አይደለም የኔ ልጅ። እንጃ ምን እንደሆንኩ። ነርቭ ይሆን እንዴ? አያይ እንዴት ይሆናል? እማዬ ጭንቅላትሽ አካባቢ የመታሽ ነገር አለ እንዴ? የለም ሰላምዬ፣ ምንም የለም። እሺ በቃ አይዞሽ፣ ደህና ትሆኛለሽ። እሺ የኔ ልጅ። አቢ ያደረስካት እንዴ? አዎ የተወሰነ ሸኘኋት። ሆስፒታል ግን አልደረስኩም። ውይ በእናትህ ምን ሆና ይሆን? ደግሞ እኮ አሟት አያውቅም። እስኪ ሰላም ትድረስና ታጣራለች። ከዛኛ እንደውልላታለን። አይ በቃ ሰላምዬም የሕክምና ባለሙያ ስለሆነች ብዙም አያሰጋም። አትጨናነቅ እሺ? እሺ አልጨነቅም። እና እራት ላቅርብ? እሺ እኔ እንኳን ብዙ አልበላም ግን እሺ። አረ አይባልም። ወይ ምን ትሰራለህ ደግሞ እዚህ? ሰሊና የሚሰው ቤት ነው ልትይ ባልሆነ? ምን ልትሰራ መጣ? ማን ነገረህ እዚህ መሆናችንን? አክስትሽ ነገሩኝ መጣሁ። እቺ ተረገመች። እሷ መምጣት አይቀላትም ሰው ከምልክ። እንዴት ነው ማዘር? ደህና ነኝ፣ ደህና ነኝ። ምን ማለት ነው ልጅ? እግዚአብሔር ይማሩት። እሺ ማዘርዬ፣ ምንም አይሆንም፣ አይዞት። እሺ በቃ ሻውን ጠይቀታለህ። ሂድ ሂድ። አንቺ በጣም የቀለሽ ነው። ምኖቱና መሞት ማዘር። ፈተና ሰላም። እኔ ዶክተር። ሰላም ነው? ሰላም ነው። ከአንድ ሰው በላይ እዚህ መሆን አይቻልም። አንዳችሁ ውጭ ትቆይ። ችግር የለውም፣ እኔ እወጣለሁ። ግን ውጤቱ አልቋል ዶክተር? ያ ከአንዳችሁ ጋር ማውራት ይኖርብኛል። ቀላል ነው በለኝ ዶክተርዬ፣ እባክህ ቀላል ነው በለኝ። ሁሉም አይነት በሽታ የመዳን ቻንስ ካለው ቀላል ነው። እኛ ከባድ ነው የምንለው አንደኛ የበሽታው አይነት ካልታወቀ፣ ሁለተኛ ደግሞ በሽታው መድኃኒት ከሌለው ብቻ ነው። እሺ ዶክተር፣ ሪዛልቱ ምንድን ነው የሚያሳየው? ከአንዳችሁ ጋር መነጋገር ይኖርብኛል። ኃላፊነት መውሰድ የሚችል ሰው 5 ቁጥር ይምጣና ያነጋግረኝ። እኔ ያለው መምጣት እችላለሁ። እሺ ማዘሪ፣ አይዞት። እሺ ቶሎ ሕክምናውን ከተከታተሉ ይድናሉ። እሺ አይዞት። እሺ ማዘርዬ፣ አይዞት። የሚደረገው ነገር ሁሉ የሚደረግና እርሶ ይድናሉ። እሺ የኔ ልጅ እሺ። ግን አላወኩም። የሰላም ጓደኛ ነኝ ማዘርዬ። በቅርቡ ነው የመጣሁት ከካናዳ። የሰላም ጓደኛ?